بسم الله الرحمن الرحيم اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم تسليما كثيرا اللهم بارك لنا في شعبان وبلغنا رمضان የተከበራችሁ ተመልካቾቻችን አሁን የምንገኘው ሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በመተባበር ያዘጋጀንላችሁ ልዩ የሻዕባን ወር ፕሮግራም ላይ ነው። ስለ ሻዕባን ወር ትሩፋቶችና ሻዕባን ወር ምን ይመስላል ለረመዳን ዝግጅታችን እንዴት መሆን አለበት የሚለውን ርዕሶች ከእህት ሂክማ ጋር እኔ እህታችሁ ኢንሳር ሐሚድ አንድ ላይ በመሆን ምንወያይ ይሆናል ማለት ነው። ሂክማ እንዴት ይዞሻል የሻዕባን ወር ዝግጅት እንዴት ነው? ቢስሚላህ አልহামዱሊላህ ያው ሻዕባን ለረመዳን የምንዘጋጅባቸውና ዒባዳን ኤክሰርሳይዝ የምናደርግባቸው ትልቅ ወር ነው። በመሆኑም ከሱ ጋር ተያይዞ አንዳንድ ነገሮችን ለመልመድ በሚደረግበት ሂደት ላይ አልহামዱሊላህ ጥሩ ቆይታ ነው እየሄደ ነው። ዛሬም ደግሞ ዲስከስ የምናደርግባቸው የተለያዩ ኢሹዎች ይኖሩናል። እንዴት መዘጋጀት አለብን ለረመዳን እንዴት ነው የምንዘጋጀው የተሻለ ረመዳንን ከሌሎቹ ረመዳኖች ለማሳለፍ ምን ማድረግ አለብን የሚሉ ጉዳዮችን ዛሬ እንወያይባቸዋለን ኢንሻአላህ። በተለይ ደግሞ ያው ሻዕባን ወር እንገኝበት ልዩና የተከበረ ትልቅ ወር ነው። ረሱልም ሰለላሁ ዐለይሂ ወሰለም ሻዕባን ወር በረጀብና በረመዳን መሃል ሰዎች የሚዘናጉበት ወደ ኋላ የሚቀሩበት ወር ነው ብለዋልና ሻዕባን በተለይ ልዩ የራሱ የሆነ ለየት የሚያደርጉት ትልቅ ቫልዩ ትልቅ ደረጃ የተሰጠው ወር ነው አይደለ? እስልምናችን ላይ 8ኛው የሂጅራ ወራችን ነው። በጣም የተለየ ወር ነው። ግን ደግሞ ያውነትም ሻዕባን ላይ ትንሽ መዘናጋት ነገር አለና ሻዕባን ወርን ምን ልዩ ያደርገዋል? በምን መልኩ ነው ትሪት ማድረግ ያለብን? ሻዕባን ላይ ሊኖሩን የሚገቡ ባህሪያቶች ምንድናቸው? ሻዕባንን እንደ ሻዕባንነቱና ሻዕባንን ደግሞ ለረመዳን መግቢያ እንደመሆኑ እንዴት ነው ትሪት ማድረግ ያለብን የሚለው ላይ በደንብ ዲስከስ መደረግ ያለበት ነገር ነው። ሻዕባን ላይ ኮንሺየስ መሆን ያለብን ወር ነው። ዝም ብሎ የሚታለፍ አይነት ወርም አይደለም ሻዕባን ላይና ሻዕባንን በተለይ ደግሞ ምን ልዩ ያደርገዋል የሚለው ላይ በደንብ አንስተን መነጋገር አለብን፣ መወራት አለበት። የሻዕባንም ደረጃ ምን ያክል ነው፣ ውስጡ ላይ ምን አይነት ቀኖችን ይዟል፣ ምን በተግባር ደግሞ መደረግ አለበት የሚሉት ጉዳዮች መነሳት መቻል አለባቸው። በተለይ ደግሞ ተማሪዎች ጋር ወጣቶች ጋር እንደ ሙስሊም ተማሪዎች ሊግም ሆነን ስናወራ ወጣቱ ጋር ልጆች ጋር እንደ ወጣት ሆነን ስናነሳው እንዴት ነው ማየት ያለብን? ሻዕባን ብለን ልክ ረመዳን ላይ ብለን ረመዳን ሲባል ነቃ እንደምንለው የሆነ ነቃ ሊያረጉን የሚገቡ ነጥቦች አሉ አይደለም? አዎ በእርግጥም ያው ብዙ የሚያጓጉ ነገሮች አሉ። ከነዛ መካከል አዲስ ምን ሆነበት ምን ታደስበት ወር ነው። ንስፍ ሻዕባን ስራችን የሚሄድበትና አዲስ ሰው የምንሆንበት እንደውም ረሱል ሰለላሁ ዐለይሂ ወሰለም ኢነላህ የጠሊዑ ሚን ንስፍ ሻዕባን ኢላ ጀሚዕ ኸልቂህ ብለዋል። ደግሞ ስራችን የሚሄድበት መሆኑ ከዛ ኤክሰፕት ቱ ፐርሰናሊቲን አንስተዋል አይደል? ሙሽሪኮችና ሙተሻቢህ የሆኑ ነፍሳችንን ከነዛ የምናጸዳበት። ሙሽሪክ ስንል ትልቅ በአላህ ላይ ማጋራት ብቻ ወይም ደግሞ ይህ ነው ብለን ምንደመድም አይደለምና ከትንሿ ሽርክ ጀምሮ ሽርክ በጨለማ ውስጥ የምትሄድ ጥቁር ድንጋይ በጥቁር ድንጋይ ላይ የምትሄድ ጥቁር ጉንዳን አለ። ትናንሽ ሽርኮች አሉ። ከነዛ ራሳችንን የምናጸዳበት ረሱል ሰለላሁ ዱዓን አስተምረውናል። ለዚህ ኸፊ የሆነውን ሽርክ ራሳችን ለማጽዳት ብዙ ጊዜ የምንደጋግማቸው ዱዓዎች አሉ አይደል? ከነዛ በማጽዳት ሊሆን ይችላል። እንዲሁም መጣላትን ጥሩ ትሬንድ አለ፣ እንደውም ጥሩ ጀው አለ ሰው ጋር አፉ በሉኝ ረመዳን ደርሷል ምናምን የሚል የተጀመሩ አሪፍ ነገሮች አሉና እነዛ የሚሆንበት ምክንያት አዲስ ቀልብን ማጽዳት። ይሄ መጣላት ብቻውን አይመጣም አይደል? ሂስድ ይኖራል። ከዛ ነገሮችን መከታተል ምናምን የሚሉ መጥፎ ባህሪያትን ሰብስቦ ነው የሚመጣው ቀልብ ላይና ከነዛ ጽድት ብሎ ጥሩ ማንነት አዲስ ማንነት ከዛ አዲስ ምዕራፍ ልጀምር ነው አዲስ መዝገብ ሊከፈትልኝ ነው የሚል ጉጉት ሰው ላይ እንዲኖር ከሚያደርጉ ወሮች መካከል ሻዕባን አንዱ መሆኑን እናያለን ማለት ነው። በተለይ ደግሞ ያነሳሹ ላይ ዋና ሻዕባንን ለኔ በተለይ እንደ ኢንሳር ልዩ የሚያደርግብኝ ሻዕባን ማለት የአመቱ ኦዲት የሚሰራበት ነው አይደለ? እንደ ስራ የስራ ኦዲት የኢባዳዎቻችን
እንደ አንድ የአላህ ባሪያ እንደ አንድ አማኝ ስራዎች ተሰብስበው ሻዕባን ላይ በጣም ብዙ ጊዜ ተነስቶ የማይወራለት እንደውም ነገር ይመስለኛል። ከሻዕባን ወር ስራዎች የአመት ሙሉ ስራዎች ተሰብስበው ኦዲት ተደርገው ወደ ሰማይ የሚወጡበት ነው። እንደውም ረሱል ሰለላሁ ዐለይሂ ወሰለም ሻዕባን ወርም በጣም ጾመውታል። እንደውም ከረመዳን ቀጥሎ እንደ ሻዕባን የጾሙበት ወር የለምና ያንን የሚያደርጉበት ሪዘን የነበረው ጾመኛ ሆኜ ነው ስራዬ እንዲነሳ የምፈልገው ነው። ልክ የሳምንት ስራዎቻችን የቀን ስራዎቻችን አንድ ላይ ተሰብስበው እንደሚወጡት የአመት ስራችን ደግሞ ተሰብስቦ የሚወጣው በነገራችን ላይ ሻዕባን ላይ ነውና የአመት ስራሽ ተሰብስቦ የሚወጣበት እንዴት ነው? ፋይናል ኤግዛም ሲሆን ፋይናል ላይ ጠበቅ ታደርጊያለሽ። የሁሉም ስራ ኺታሙ መቋጠሪያው መቋጫው እንዲያምር ይፈልጋል አይደለ? እና ልክ ሻዕባን ላይ ቆንጆ መቋጫ የምናረግበት ከሆነ ረመዳን ላይ ደግሞ አዲስ ጅማሮ ጥሩ ሪፍሬሽመንት ለረመዳን መቀበያው ጥሩ ራሱ መነሻ ነው ብዬ አስባለሁ። እና በሆነ ልክ እንደውም ያስደስተኛል ሻዕባን ወር መቋጫ መሆኑ። የሆነ ነገር ትቋጪና በጥሩ መልኩ ደግሞ ስርስር አድርገሽ ታስረክቢና ከዛ ኋላ ደግሞ ረመዳን ላይ ትገቢያለሽ ወደ ሪፍሬሽ ብታረጊበት ለአዲስ ጅማሮ ወደምትዘጋጂበት ደግሞ የረመዳን ወር ላይ የምትገቢበት አመት መሆኑ ራሱ በጣም ኢንተረስቲንግ የሆነ ነገር ነው ራሱን እንችለው። በጣም የሚያስደስቱ ነገሮች ሻዕባን ላይ ይዟል። በተጨማሪም ደግሞ ሻዕባን መኮትኮቻም ወር ናት። ልክ ረሱል ሰለም ያነቁ ነበር አይደል? ልክ ረጀብ ሲጀምር አንስቶ ረጀብ ከተከበሩት ወራቶች መካከል አንዱ ከመሆኑም ጋር ረጀብ የመዝሪያ ወር ነው። ከዛ ሻዕባን የመኮትኮቻ ወር ነው። ከዛ ረመዳን ፍሬውን የምናይበትና የምንበላበት ወቅት እንደሆነ ይህ ንግግራቸው ብዙ ኢብራን ይዟል አይደል? ከውስጥ ብዙ ነገሮችን ማስተካከል እንድንችል የሚያነቁ መኮትኮት ሲባል ወይም ደግሞ አንድ ተክልን ለመኮትኮት ስንነሳ ምንድን ነው የሚደረገው? መጀመሪያ አካባቢው ላይ ያሉ ሃርምፉል ነገሮችን ማንሳት ነው አይደል? አረሞች ካሉ ማንሳት ምናምን ነው። ከዛ ነው ውሃ ማጠጣት፣ ከዛ ሌላኛው ስቴፕ የሚከተለው ማለት ነው። ልክ ቀልባችንም ላይ ለእስቲዕዳድ ስናደርግ ለረመዳን ቅድምም አንስተናል፣ ከሽርክ ብለናል። ከዛ ደግሞ መጣላት፣ ጥላቻ፣ በመካከል ያለ ጥላቻ ምናምን ብለናልና እነዚህ ኔጌቲቭ ቶቶች እና መጥፎ የሆኑ ነገሮች ከቀልባችንም ከአቅላችንም አውጥተን ወደ ተሻለ ማንነት በምንሄድበት መስመር ላይ አጋዥ እንዲሆነን የሚሆንበት ሁኔታ ነው ያለው አይደል? ሻዕባን በራሱ የተሰጠው ቫልዩ አለ። ከዛ ኋላ ወደ ረመዳን ትሄጂበታለሽ፣ ራስሽን እንዳልሽው ታጸጂበታለሽ፣ ትኮተኩቻለሽ። ዘሩን የሆነ እንትን አለው መሀል ላይ ዝም ብሎ ያለ አየር ላይ የቀረ ወር ሳይሆን ሻዕባን በራሱ የስራ ወር ነው። እንደውም እኮ እርሻ ላይ መኮትኮት የበለጠ ጉልበት ይጠይቃል አይደለ? በደንብ ጠበቃ አድርገሽ ስራዎችን የምትሰሪበት ይሄ ዝም ብሎ ዶርማንት ሆነሽ የምታልፊበት ሳይሆን ረሱሉም ሰለላሁ ዐለይሂ ወሰለም አይ ቲንክ ሰዎች ሻህሩን የግፈሉ ፊህ ናስ ብለዋል። የሚዘናጉበት ገፍላ ውስጥ የሚገቡበት ወር ነውና ስለዚህ ንቁ የሚል አይነት ሜሴጅ አለው። ስለዚህ ረመዳን ላይ ብቻ ሳይሆን ገና ካሁኑ አሁን ከያዝነው ወር ካማረ ወር እንደዚህ የረመዳንን ድባብ የናፍቆትን ወደ ረመዳን የመምጣት ጉጉትን ይዘን በዛ ጉጉት ውስጥ የምንንቀሳቀስበት የስራ ወር ነው። ዝም ብለሽ የምታሳልፊ ወር ሳይሆን እንደውም በተቻለ አቅም ከረመዳን ባልተናነሰ መልኩ እንቅስቃሴ ውስጥ ሆነን ልናሳልፈው የሚገባ አይነት ወር ነው እንጂ እንዲሁ በቀላሉ መጥቶ አለፈ ብለሽ ሻዕባንን እንደማንኛውም ወር ዝም ብሎ ማሳለፍ ትልቅ ኪሳራ ውስጥ ያስገባል። የሆነ እየሰራን እየተንቀሳቀስን ልናልፍበት የሚገባ ወር ነው። ከተሰጠውም ደግሞ ቫልዩ አንፃር ስራሽ የሚገባበት ወር ነው። ተሰብስቦ እንትን ብሎ የሚገባበት ወር ነው። ተጠቃሎ ኦዲት ተደርጎ የሚገባበት ወር ነው። ልክ ፋይናል ኤግዛም ተፈትነሽ ሊገባ ነው ከተባለ ወይም ደግሞ የሆነ ፕሮጀክት እየሰራሽ ከሆነ አጠናቀሽ ልታስረክቢ ነው ስትባይ በቃ ፖሊሽ አድርገሽ ጽድድት አድርገሽ አሰማምረሽ ምናምን ነገር ነው አይደለም የምታስገቢው። ስለዚህ ሻዕባን ላይም አንደኛ ስራዎቻችንን እያስገባን ነው። የሆነ የምናስረክበው ነገር አለ። ደግሞ የምናስረክበው ለአላህ ሱብሓነሁ ወተዓላ ነው። ስራችን የሚቀርበው የሆነ
የሆነ አስተማሪ ጋር ወይ የሆነ ፕሮጀክት ማናጀራችን ጋር የምንሰጠው ምናምን ስራ አይደለምና አላህ ጋር የአመቱ ሙሉ ስራችን እየገባ ነውና ጽድድት አድርገን አሰማምረን ምናምን ጥንቅቅ አድርገን ፖሊሽ አድርገን የሆነ እንቅስቃሴ ውስጥ ሆነን ማስገባት እንዳለብን ይሰማኛል። የእውነትም ግን ሻዕባን ብዙ አይወራለትም አይነሳለትም እና እንትን መቀሳቀስ ይገባናል እርስ በርሳችን። ሻዕባን እኮ ነው ልክ ረመዳን ሲመጣ ረመዳን እኮ ነው እንላለና ማንም አይገፍልም። ሻዕባን ሲመጣ ሻዕባን እኮ ነው ተብሎ የሆነ ስራ ውስጥ ሊያስገባን የሚገባ አይነት ወር ነው። በደንብ እንዳልሽው በደንብ ሰው ነሻጣ እንዲኖረው እንዲተዋወስ በጾም ራሱን ኤክሰርሳይዝ እንዲያደርግ። ምክንያቱም ረመዳን ላይ እንዲባክንብን ምን ውድ ነገር ነው። እያንዳንዷ ደቂቃ እያንዳንዷ ሰዓት ውድ ነው የሚሆነውና ያንን ኢፌክቲቭሊ ለመጠቀም እያንዳንዱን ደቂቃ በምንፈልገው ሁኔታ ለመጠቀም ከፈለግን መጀመሪያ ሰውነታችንን ማዳበር መቻል አለብን። ኤግዛምፕል ማየት እንችላለን። የአጭር ሩጫ የሚሮጡ ሰዎች አጭር ርቀት ምን ያህል ነው ልክ ሲተኮስ በጣም በፍጥነት እንትን ይላሉ። አንዴ ልተንፈስ አንዴ ደከመኝ ምናምን የሚል እንትን ውስጥ አይገቡም አይደል? ልክ ረመዳን አንድ ብሎ ሲጀምር ስራ ይጀምራል። እንደዛ ፕላን ለማድረግ ደግሞ ቀድመን ብዙ ኤክሰርሳይዝ ያስፈልገናል። አዳፕት ማድረግ ያለብን ብዙ ልምዶች የኢባዳ አይነቶች አሉ ምናምን። ለዛም ነው ጾምን በደንብ ተለማመዱት። ቅድም እንዳልሽውም ስራችን ጾመኛ ሆኜ እንዲወጣ ወዳለው ብለው ራሱ ስለምና ለረመዳንም ደግሞ መዘጋጃ እንዲሆን አንድ እሱ ነው። ሌላኛው ጥቅሙ ደግሞ የሰውነት ሲስተማችን ራሱ ለማስተካከል አዳፕት እንዲያደርገው ያግዘናል ማለት ነው። እንዳልሽው ስራ ላይ ከመሆን ላይ ለመጨመሪያ ክልልሹ ላይ ኢቭን ከሰለፎቻችን ራሱ የመጡ ልምዶችን አሁን ረመዳን ላይ እንደዚህ ያደርጉ ነበረ፣ ተሰናብተው ወደ መስጂድ ይገባሉ ምናምን የሚባሉ የተለያዩ አተሮች አሉ። ግን ኢቭን ከሻዕባን ነው የሚጀምሩት። እንደዚህ ከሻዕባን ሀታ አይደለም 6 ወር ሲቀረው ጀምሮ ነው ረመዳን ላይ መዘጋጀትን የሚጀምሩት። ሻዕባን ላይ ደግሞ እንትን ሁላ ይሉታል፣ ሻህሩል ቁራእ ይሉታል። የቁርአን የአንባቢዎች ወር ነው ይሉታል። በቁርአን ራሳቸውን ያዘጋጃሉ። ሱቃቸው ምናምን ዘግተው ከሻዕባን ሁላ የሚጀምሩ ሰለፎች የነበሩበት ሁኔታ ነው ያለው። ብዙ ግን ሻዕባን ላይ ስለማይነሳ ነው እንጂ ከዛ ጀምሮ አሁን አዲስ የመጣ ነገር ሳይሆን ሰለፎቻችን ራሱ የሚያደርጉት ከነሱ ልምድ ላይ የመጣ የተለመደ ከነሱ የመጣ ከነሱ ብዙ የምንማርበት አይነት የስራ ወር፣ የመንቀሳቀስ ወር፣ የመዘጋጃ ወር፣ የመኮትኮቻ ወራችን ነው እና እያንዳንዷን ደቂቃ እያንዳንዷን ሰከንድ ሻዕባን ላይ ራሱ መጠቀም መቻል አለብን። ሰውነታችንን ማለማመድ መቻል አለብን። ቀልባችንን ማለማመድ መቻል አለብን። ሁሉንም ነገራችንን ማለማመድ መቻል አለብን። ከሻዕባን ጀምሮ ረመዳን ውስጥ መግባት አለብን። ሻዕባን ውስጥ ሆኖ ደግሞ ያለፉትን ስራዎቻችንን መዝጋት ማጠናቀቅ የሆነ ስቴፕል እያደረግን መምጣት መቻል አለብን ማለት ነው። ሻዕባን ወር ላይ የግዴታ መንቃት እንቅስቃሴ ውስጥ መግባት የሆነ ስራ ውስጥ መግባት የሆነ ነገር ሊታይብን ይገባል። ግዴታ ነው። ሻዕባን እንዲሁ አንደርስቲሜት ተደርጎ ዝም ተብሎ የሚታለፍ አይነት ወር ሊሆን አይችልም። የሐሰን አልበስሪ ንግግር አለ አይደል? ልክ ሻዕባን ለረመዳን ልክ እንደ ቀብልያ ሰላት ነው። ቀብልያ በደንብ ኮንሰንትሬት አድርገን ፈርዱን እንድንሰግድ እንደሚያስችለን ሁሉ ሻዕባን ለረመዳን ኤክሰርሳይዝ እናደርጋቸው ኢባዳዎች ጾሙን ምናምን ስንለማመደው ኢፌክቲቭሊ ረመዳንን እንድንጠቀም ያስችለን ሁኔታ ነው። ስለዚህ አሁን ሻዕባን ላይ እንደተባለው የአመት ኦዲት የሚሰራበት ወር ነው። ትልቅ የሆነ ወር ነው። ሜንሽን አድርገው ረሱሉም ሰለላሁ ዐለይሂ ወሰለም ደረጃውን ሰዎች የሚከፍሉበት ነው ብለው እየጾሙ እየተንቀሳቀሱ ስራ ላይ ሆነው ያሳዩን ወር ነው። ውድ ተመልካቾቻችን ስለ ሻዕባን ትልቅነት ስለ ሻዕባን ደረጃ ሰለፎች ጋር ስለተሰጠው ደረጃ ውስጡ ላይ ስለያዘው ስለ ኒስፈ ሻዕባን በተወሰነ መልኩ ለማየት ሞክረናል። ካፍታ ቆይታ በኋላ ደግሞ እንመለሳለን። ተመልካቾቻችን ከረፍት በኋላ ተመልሰን መተናል። ስለ ሻዕባን ወር ታላቅነት ስለ ሻዕባን ወር ስላለው ደረጃ ስለ ትልቁና ስለተወደደው ደግሞ የረመዳን ወር
እንዴት መዘጋጀት እንዳለብን ስለ ረመዳን ወር ጉጉት ከህቲክማ ጋር እንግዲህ እያወራን እየተጫወትን እንገኛለን። ያው መቼስ ስለ ረመዳን ጉጉት ላይ ነሽ አይደለ? አልሐምዱሊላህ አላህ በሰላም እንደርስ ያድርገን። እየተጫወትን ነበር ከረፍት በፊትም ፖይንቶችን እያነሳን ነበረ። አሁን ደግሞ ተውበት በማድረግ ረመዳንን መዘጋጀት ወደሚለው እንምጣ። ከቅድሞ ሀሳብ ጋር ይገናኛል። ፋይላችን ሊሄድ ነው ብለን ነበረና ከሱም ጋር በደንብ ማገናኘት እንችላለን። በተውበት መዘጋጀት ስንል አላህ ያለ ሊሚቴሽን ያስቀመጠው ነገር ነው። ተውበት ያው ሁሉንም ወንጀል እምርላችኋለሁ ይለናል አይደል? እኛ ተውበት ያው ሸርጡን አሟልተን ፕሮሰሱን በደንብ አድርገን እስከ ተውበት እስካደረግን ድረስ ያስቀመጠው ነገር ነው። ተውበት ደግሞ ሁልጊዜም ኦን የሆነ ነገር ነው። እንደ ወጣት ብዙ ነገሮች ላይ ልንገባ እንችላለን፣ ብዙ ሀያት ላይ ልንሆን እንችላለን። ግን ተውበት የሚለው ትልቅ ትርጉም ሴንስ ይሰጠናል። ሁሉንም ሰትሮ በስነ ስርዓት ያስቀመጠን ከብዙ ወንጀሎች ቆጥቦ አስቀምጦናልና ልክ ተውበት ስንሰራ አላህ ይጠብቀናል። ቀን ላይ ለሰራነው ወንጀል ማታ ላይ እስትግፋር እንድናደርግ ተውበት እንድናደርግ፣ ማታ ላይ ለሰራነው ደግሞ ቀን ላይ እንድናደርግና ከቅድሙ ሀሳብ ጋር በዋናነት የሚገናኝ ርዕስ ይመስለኛል። በተለይ ልክ ሻዕባን ላይ ሲነሳ የአመት ሪፖርታችን ይገባል፣ ኦዲት ተደረገ። ዞር ብለን ስናየው ግን እንትን አይጠፋም አይደለ? የሆነ የሰው ልጆች ነን፣ ኩሉ በኒ አደም ኸጣ እናጠፋለን። በአንድም ሆነ በሌላ መንገድ ማጥፋታችን የማይቀር ነገር ነው። ሁላችንም ጥፋት ወንጀል ይኖርብናል። ምንም ግልጽ የሆነ ነገር ነው፣ ምንም የማያደራድር ነገር ነው። ስለዚህ ግን ወንጀል አለብን ብለን የአላህ ሱብሓነሁ ወተዓላ ራህመት እዝነት የተውበትን በር መክፈቱ ለዛ ዝግጁ ማድረጉ ለኛ ትልቅ ነገር ነው። ይሄ ደግሞ ሻዕባን ላይ ግልጽ መሆኑ ኒስፈ ሻዕባንንም ቅድም ስናነሳ ነበር። አላህ ሱብሓነሁ ወተዓላ ሁሉንም ባሮቹን ተመልክቶ ሙሽሪክና ሙሻሂንን ውስጡ ላይ ይሄ ጥላቻ፣ ቂም ምናምን መሰል ነገሮችን የያዘና ሙሽሪክ የሆነ ሰው ሲቀር ለሁሉም ባሮቹ እንደዚህ አይቶሽ አላህ ሲምርሽ አስቢው ምን ያክል አስደሳች የሆነ ነገር እንደሆነ። እዛ ያቺኛዋን እድል ኦፖርቹኒቲ ተጠቅመን ፕላስ የሆነ ተውበት ደግሞ ኢነል ሐሰናት ዩዝሂብነ ሰይአት ነው አይደለ? ረመዳን ደግሞ የሐሰናት ወር ነው። ምንም በቃ ረመዳን ላይ እንደው እንዲህ በቀላሉ መጥፎ አትሆኝም። የሆነች ያክል መልካም ስራ መስራትሽ አይቀርም። እንደው የፈለገ እንትን ብትሆኚ መጾምሽ አይቀርም፣ መስገድሽ አይቀርም የፈለገ ጥፋት ላይ ብትሆኚ። ስለዚህ የሆኑ አይነት ሐሰናቶች ይኖራሉ። ሰይአቶችን የምታጠፊበት ወር እየቀረበ ነው። ስለዚህ መጀመሪያ ለረመዳንም እንደ መግቢያ ሻዕባንም ደግሞ ወሩ ኦዲት ተደርጎ የሚገባበት ወር እንደመሆኑ ያው እንግዲህ እችኛዋን ባለችኛ አቅም ያ አላህዬ ሰርቻለሁ፣ እችን ያክል ሞክሬያለሁ። ከዛ ኋላ ደግሞ የቀረችውን ያጠፋሁትን ተቅሲሬን ያልደረሰልኝን ደግሞ እባክህ ማረኝ ጌታዬ ለማለትም የተመቻቸ አይነት ወር ነውና የሆነ ተውበት ለማድረግ ራሱ ተውበት ያው ለነገ የሚባል ነገር ባይሆንም ሻዕባን ደግሞ ለተውበት በጣም ምቹ የሆነ ለተውበት እንትን የሚጋብዝ አይነት ወር ነውና የሆነ ሻዕባን ላይ እኔ ተውበት ሳረግ በተለይ የኒስፈ ሻዕባን ቀን ላይ ምናምን ሲሆን በጣም ፊልም የምታደርጊው ነገር እኮ አለ። አንዳንድ ቀኖች ላይ ሴንስ ይሰጥሻልና የምርም በቃ አላህማ ምሮኛል ኢንሻአላህ ብለሽ ተስፋ የምታደርጊበት አይነት ወርም ጭምር ነው። ስለዚህ ሻዕባን ላይ በደንብ ተውበት በማድረግ ከዛ ኋላ በእንትናችንም በቃልም ኢስቲግፋር በማብዛት ትክክለኛ ደግሞ ሸርጡን ያሟላ ተውበት ማድረግም ሻዕባን ላይ በጣም ሪከመንድ ከሚደረጉ ስራዎች ውስጥ አንድ ነገር ደግሞ ዲኮሬትድ ለማድረግ አጅር ልንሞላ ነው አላለም። የተለያዩ ኢባዳዎችን ፕራክቲካሊ ልንሰራ ነው ለረመዳን እየተዘጋጀን ነው ብለናል አይደል? ሻዕባን ላይ አንድ ነገር ለምሳሌ ጽዱ እንዲሆንልን ከፈለግን መጀመሪያ የምናደርገው ምንድን ነው? ያሉበትን እክሎች ከዛ ማጽዳት ነው እንጂ ሽቶ ምናምን ነገር አድርገን ይሁን የምንሸፋፈነው ማንነት አንድ ነገር ላይ ማጽዳት ከፈለግን እንደዛ የለም አይደል? ልክ እንደዛውም ፋይላችንን ስናየው የተለያዩ ወንጀሎች አሉበት። መጀመሪያ ከዛ እስትግፋር በማድረግ በደንብ ኤክሰርሳይዝ በማድረግ ሊሳናችን ላይ በደንብ በመደጋገም ከዛ ደግሞ
ሰይዱል ኢስቲግፋርንም ሲስተማቲካሊ መጠቀም እንችላለን። እንደዚህ አይደል? ኢስቲግፋራችንን እየደጋገምን ያንን እናስምራለን። ከዛ ደግሞ ለአዲሱ ፋይላችን ምንም ላልተነካው ንጹህ ለሆነው ፋይል ደግሞ ኢነርጂ ኖሮን በአዲስ መንፈስ እንድንጀምር ከሚያስችሉን ኦፖርቹኒቲዎች ክፍት ከሆኑበት ወር መካከል አንዱ መሆኑ ይለየዋል። እንዳልሽ ህክሙዬ ልክ አሁን ረመዳን ላይ ስትገቢ የሆነ ሰው መጥቶ ሻወር ሳይወስድ የሆነ ስራ ሰርቶ ምናምን ነገር ያለ ሻወር ዝም ብሎ በቃ ልክ ከናዋራው ከነላቡ ምናምን ነገር ሽቶ ቢነፋበት ነው ወይስ ልክ ሻወሩን ወስዶ ጽድድት ብሎ መጀመሪያ እንትን ማድረግ ቆሻሻሽን ወደ አዲስ ነገር ከመጋጌጥ በፊት ምናምን እኮ ልክ የሆነ ሰው ራሱን ዲኮሬት ሲያደርግ ለመጋጌጥ ምናምን ሲዘጋጅ ቀድሞ ሻወር አይደለም የሚወስደው። ስለዚህ ያለብንን እንትን ማድረግ በራሱ ራሳችንን ከወንጀል ማጽዳቱ በራሱ በኢስቲግፋር በተውበት ውስጥ የሆኑ ወንጀሎችን ከላይሽ ላይ ድሮፕ በማድረግ ውስጥ መዘጋጀት በራሱ ረመዳናችን ላይ የሚኖረው ኳሊቲ ላይ የረመዳን የኢባዳ ጥንካሬያችን ላይ ውስጣችን ላይ ራሱ የሚኖረውን ኳሊቲ ይጨምራልና ስለዚህ ለረመዳን ዝግጅት ረመዳንን እየመጣ መሆኑንም ከማሰብ ጋር ከዛ ላይ አመት ስራችን ደግሞ አመት ላይ አመት ሙሉ የነበሩንን ተክሲሮች ከማሰብ ጋር አንድ ላይ አጣምረን በደንብ ራሳችንን ወደ አላህ መመለስ ተውበት ማድረግ ከዛ ጋር ደግሞ ተውበት ሲባል ዝም ብሎ ተውበት ብቻ ሳይሆን ከራስ ጋር ደግሞ መተሳሰብ ሙሐሰበቱን ነፍስ የሚባል ነገርም አለ አይደለ? ምን አድርጌ ነው ዝም ብለሽ እንትን ሳይሆን በደንብ ኳሊቲ ያለው ተውበት ማድረግ ሲባል ጥራቷን የጠበቀች መቼ ስለ አላህ ነው አይደለ? ምን ሰራው አላህ ጋር ደግሞ ጥርት ያለ ነገር ብቻ ነው ለአላህ የሚገባው። ሰርተን ለአላህ የሚገባውን መድረስ ባንችል እንኳን ቤስት ኦፍ አወር ካፓሲቲ መጣር መቻል አለብንና ራሳችንን ተሳስበን ምን አድርጌያለሁ ምን አጉድያለሁ እያለን ወደዛ መስመር መግባት ግዴታ ነውና ጥሩ ፖይንት አንስተሻል። እዚህ ጋር በጣም ጥሩ ፖይንት ከራስ ጋር መተሳሰብ እንደውም አንድ ፖይንታችን መሆን የሚችል ነገር ነውና ለረመዳን ስንዘጋጅ መጀመሪያ ያለንበትን ሀል ምንድን ላይ ነኝ፣ ምን ተክፊሮች አሉብኝ፣ ምን ጥሩ ነገሮች ደግሞ አሉብኝ ብሎ ከራስ ጋር መተሳሰብ አንዱ ከምንዘጋጅባቸው ነገሮች መካከል ነውና በዛ ላይ ደግሞ የሆነ ተማሪ ስንሆን አውልቀን የምንገባው ማንነት የለንም አይደል? ረመዳን ሲመጣ በቃ ቁጭ አድርገን ሆልድ አድርገን ይሄ አሁን ረመዳን ነው የምንልበት ሁኔታ ላይ አይደለንም። ትምህርታችንም ይቀጥላል፣ ፋሚሊ ሜምበርነታችንም ይቀጥላል። እንዲህ ሶሻል ወርክ ላይ ደግሞ መስጠታችን ሶሻል ሰርቪስ አቴንድ ማድረጋችን ማይቀር ነውና ከነዛ ጋር ረመዳንን እንዴት ነው ማስኬደው፣ በምን መልኩ ላስኬደው የሚለውን ቁጭ ብሎ ከራስ ጋር መተሳሰብ መቻል ከዛ የዛኑ ሰዓት ላይ መጀመር ማለት ነው። የረመዳን አንዱ ቀን ላይ ነኝ ብዬ ፊል አድርጌ መነሳት ማለት ነው። ኦኬ ረመዳን ቢሆን እኮ እንደዚህ ነበር ማደርገው የሚልን ከራስ ጋር መተሳሰብ ይሄ ነው ትልቁ ኦፖርቹኒቲ። በተለይ ካነሳሹ ነገር ላይ አንደኛ ረመዳን ላይ ቀድሞ የገባ ሰውና አርፍዶ የገባ ሰው እኩል አይሆንም አይደለ? የሆነ ቦታ ላይ አንደኛ ቀድመሽ መግባት የሚለው ሐሳብ ራሱ ቀድመን ረመዳን እንደሆነ ያክል ብለን አስበን ረመዳን ቢሆን እንደዚህ ያደርጋለሁ እንዴ፣ ረመዳን ቢሆን ሰው እንትን አደርጋለሁ እንዴ፣ አማለሁ እንዴ፣ ረመዳን ቢሆን እንደዚህ አይነት ጥፋት እጠፋለሁ እንዴ፣ ረመዳን ቢሆን እቺን ሱና እጨምራለሁ ነበር እንዴ እያልሽ ታስበልሽ። ሌላው ደግሞ ሙሐሰበቱን ነፍስ ላይ ከራስ ጋር መተሳሰብ ላይ ሲሆን አንደኛ ያው ሻዕባን የዓመት ኦዲት ነው እየተባባልን አይደለ? የዓመት ኦዲት ስለሆነ የዓመት ኦዲት ጠንከር ይላል። እንደ ሳምንት ኦዲት ምናምን ነገር አይደለም። እንትኖች ይሄንን ብቻ አጥፍቻለሁኝና ስለዚህ በቃ ጠፋሁኝ ምናምን ለማለት ሳይሆን ከሁሉም ዳይሬክሽን ከሁሉም ጃኒብ እያየን ሁለንተናዊ የሆነ ሙሐሰባ ማድረግ ማለት ነው። የዓመት ሙሐሰባ ነው ብለን ብናስበው ሻዕባንን የዓመት ኦዲታችን ስለሚገባበት ዓመቱ ሙሉ ምንድን ነበረ ስሰራ የነበረው? ተማሪ ከሆንኩኝ እንደ ተማሪ ከትምህርት ያንጻር ለምን እንደዛ ራሱ አናረገውም አይደለ? እንደውም ረመዳንን በትምህርታችን ላይ ራሱ ለመሻሻል ስራዬ ላይ የተሻልኩኝ ሰው ለመሆን የተሻልኩኝ ወጣት ለመሆን የተሻልኩ ተማሪ ለመሆን ጥሩ መነሻ ነው። እንደውም
ሊሆነን የሚገባው። ስለዚህ አመቱን ሙሉ አላህ ጋር ቫልዩ ያለው ትምህርታችን ራሱ ኢባዳ ነው ንያችንን ከጨመርንበት። ስለዚህ ትምህርቴ ላይ እንዴት ነበርኩኝ፣ ስራዬ ላይ እንዴት ነኝ፣ ፐርፎርማንሴ ላይ ከቤተሰቤ ጋር እንዴት ነው፣ ሁለንተናዊ የሆነ ሙሐሰባ የአመት ሙሐሰበቱን ነፍስ ማለት ነው። አላህ ጋር ስራችን እየሄደ መቼስ ዑመር ኢብኑ አልኸጣብ ሐሲቡ አንፉሰኩም ቀብለ አን ተሐሰቡ ብሏልና የአመት ኦዲትሽ እየሄደ ነው እየገባ ነው ስንባል የሆነ አይነት ፊሊንግ ሊሰጥሽ ይገባል። ዝም ብሎ የሆነ አስተማሪ ጋር ወይ የሆነ ቢሮ ላይ የሆነ ቦታ አይደለም የአመት ስራሽ እየሄደ ያለው። ስለዚህ ታይዋለሽ፣ ቼክ ታደርጊያለሽ። ፈተና ሰርተሽ እንኳን ልትሰጪ ስትይ ቼክ ታደርጊያለሽ፣ ትተሳሰቢያለሽ። የፋይናል ውጤትሽ ሲመጣ ቼክ ታደርጊያለሽ። ስለዚህ የአመት ደግሞ እንትናችን ሲመጣ ሙሉ ላይፋችንን ቁጭ አድርገን ኦዲት ማድረግ መቻል አለብን። አይደለም የሻዕባን ይቅርና አመት ከአመት ሲቀያየርም እኮ አዲስ አመት ነው ምናምን እያለ ሰው ራሱን ኦዲት ያደርጋል። ስለዚህ ስራዎቻችንንም ደግሞ በደንብ በሁለንተናዊ መልኩ ኦዲት ማድረግ መቻል አለብን። ራሳችን ከራሳችን ጋር ቁጭ ብለን ይሄ ኩስምን ለማለት ሳይሆን በጥሩ ኢነርጂ ወደ ረመዳን ገብተን በጥሩ መልኩ ለመለወጥ ጥሩ የሆነ በደንብ ብጥር የተደረገ አይነት ኦዲት ያስፈልገናል። ከራስ ጋር በመተሳሰብ ሂደት ላይ ደግሞ የሰው ልጅ ብዙ ጊዜ እንትን ይላል፣ ኦኬ አይ ፕሮግረስ አሪፍ ነው፣ በቃ ጥሩ እየሄድኩ ነው ምናምን የሚል ሪኮግኒሽን ነው የሚያጠቃን ብዙ ጊዜና ሱረቱል ካህፍ ላይ ይለናል ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ፣ በቃ የሆነ الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا። በቃ እየሰሩ የሆነ ፕሮግረስ እያሳየን ይመስለናል ግን መንገዳችን ሌላ ሊሆን ይችላል። قبل أن تحاسبوا ብለውን የለ ዑመር ራሱ መመዘኑ አይቀርም ወዚኑ አንፉሰኩም የሚለው ማለት ነውና ከመመዘናችን በፊት ከመተሳሰባችን በፊት ምናምን የሆነ ነገር ቆም አድርገን ኦኬ ምን ላይ ነኝ ያለሁት፣ በደንብ እየሄድኩ ነው፣ ጥሩ ነኝ ምናምን የሚሉትን በደንብ ቼክ ማድረግ መቻል አለብን። ለዛም ደግሞ ትልቅ ኦፖርቹኒቲ ነው ይዞልን የመጣው የሚለውን በደንብ እናስተውላለን ከሻዕባን። በተለይ ደግሞ ሙሐሰባ ላይ ሻዕባን ላይ ከተውበት ጋር ያዘን ስናነሳው የሙሐሰባ ራስን ቼክ የማድረግ ራስን የመፈተሽ ፕሮሰስ ላይ ካላየሽው እንትንም የሆነ የሚጎል ነገር አለ። ማታቂውን ነገር እኮ እንትናቲም እንዳጠፋሽ ካላወቅሽ አንዳንዴ እንትን ይልሻል። ጥፋትሽን ካላወቅሽው እንዴት ብለሽ ተውበት ታደርጊያለሽ? እንዴት ብለሽ ወደ አላህ ትመለሻለሽ? የሆነ የጎደለ ነገር መኖሩን ሪኮግናይዝ ማታረጊ ከሆነ እንዴት ብለሽ ትሞያለሽ? ስለዚህ ማየት መቻል አለብን። ልክ ሙሐሰባ ማድረጉ በእንትኑ ልክ እኩል ኢምፖርታንስ ያለው ነገር ነው። ተውበት ከማድረጉ እኩል ኢምፖርታንስ ያለው ነገር ነው። ምክንያቱም ወደዛ ተውበት ማድረጊያ ፕሮሰስ ሙሐሰባ ይሄን አሉብኝ እነዚህ ነገሮች አሉብኝ በሚል ሂደቱ ላይ በደንብ አውቆ እነዚህ ጥፋቶችን አጥፍቻለሁ ብሎ በደንብ አድሚት አድርጎ ዲስከቨር አድርጎ ወደ ለውጥ መምጣት አንድ ስቴፕ ነው አይደል? የተውበት አይተሽ ቼክ አድርገሽ ምን ላይ ነው ያለሁት ብለሽ ከራስሽ ጋር ተመካክረሽ ከዛ ከአላህም ጋር ተመካክረሽ ደግሞ ሙሐሰባ ለማድረግ ራሱ እኮ ከአላህ ጋር ሆኖ እንደው ያስጨንቅሻል እኮ። ቤተሰቦችሽ ራሱ የሆነ ጥፋት ያጠፋሽ ሲመስልሽ የሆነ ልክ አንዳንዴ ምንም ላታረጊ ትችያለሽ፣ ግን በር ሲንኳኳ እኮ ደንገጥ ምናምን ነገር ትያለሽ አይደል? ፈማባሉኪ አላህ ጋር መሄድ ነገር ሲሆን የሰው ልጅ እንትን ማለት ይሄ ኪዩሪየስ መሆን አለበት። እንዴ ምንድነው እየሄደ ያለው እንትንሽ መዝገቡ እየሄደ ያለ ሰው አላህ ጋር እየሄደ መዝገብሽ የሆነ መደንገጥ መቻል አለብንና አይ ቆይ ሳይሄድ በፊት ጠበቅ አድርገን የእውነት ዑመር ኢብኑ አልኸጣብ ሰደቀ ዑመሩን እንትን ነው በቃ ትክክለኛ ነገር ነው ያሉት። አላህ ጋር የሚሄድ ፋይል እያለሽ ቼክ ሳታረጊው ከዛ ላይ የጎደለ ነገር ኖሮ ደግሞ ያ ረቢ ይቅርታ ሳትይበት ተውበት ሳታረጊበት ማረኝ ሳትይበት ሳታለቅሽበት መላክ አጥፍቻለሁ መሻሻል ፈልጋለሁ ሳትይበት ውጤትሽ ተሰብስቦ መዝገብሽ ሲሄድ አላህ ጋር ያለሽ ሪሌሽንሺፕ ላይ ራሱ የሚናገረው ነገር አለ። አላህ ጋር የሚሄድ ፋይል ያለሽ ዝም ብሎ ሲሄድ ሰው ካስተዋለ በጣም ከባድ ነገር ነው። ኖርማል ሰው ጋር እናትሽ ራሱ የሆነ ነገርሽን ስታይ
የሆነ የሰራሽውን ስራ የሆነ ሰው መጥቶ ሲያይ ቢሮ ላይም ቢሆን አሁን ለምሳሌ አለቃሽ መጥቶ ሲያይ የሆነ እንትን የሚል ነገር እኮ አለ አይደለ? ከላይ ትንሽ ከኛ አንድ ስቴፕ ከፍ ያለ ሰው መጥቶ የሰራነውን ስራ ሲያይልን ደንገጥ እንላለን አይደለ? እንደደፈንሽ አውቀሽ ራሱ አንዳንዴ እኮ ፈተና ማለት ነው ለመስጠት ለማሳየት ቆይ እስኪ ምናምን ነገር ብለሽ አየት ታረጊዋለሽ። ጥሩ ነገር ራሱ ነው። አላህ ጋር ደግሞ ሲሆን በጣም ከአላህ ጋር መጠንቀቅን ከአላህ ጋር ያለንን ኮንሸስ መሆንን መልመድ መቻል አለብን። ለዛ ደግሞ ሻዕባን ላይ የአመት ስራችን እየወጣ ነው የሚለው ነገር ላይ ራሱ በንቃት እንዲች ብለን እያየናት መጠበቅ መቻል አለብን። ተለቀደልም እኮ ነው አይደል? ብዙ ረመዳኖች እኛ ላይ አልሐምዱሊላህ ብዙ ረመዳኖች አልፈዋል አይደል? እነዚህ ረመዳኖች ምን ይመስሉ ነበር ብለን ቆም ብለን መገምገማችን ፊታችን ላይ እየመጣ አላህ ያድርሰንና እየመጣ ላለው ረመዳን በዚህ ሁኔታ አሳልፈዋለሁ የሚል ትልቅ አጽንኦት ሰጥተን እንድናየው ከሚያደርጉ ነገሮች መካከል አንዱ ነው። ስለዚህ ጠቅለል ስናረጋው የሻዕባን ወር የአመቱ ኦዲት የሚገባበት ወር ከመሆኑ ጋር የረመዳን ዝግጅት የምንዘጋጀበት ወር ከመሆኑ ጋር በተለይ ደግሞ ውስጣችንን በተውበት በማጽዳት ለተውበት መንገድ ደግሞ እንዲሆነን ራሳችንን በደንብ ምን ሰርተናል የሚለውን ሙሐሰባ በማድረግ መንቀሳቀስ መቻል አለብን። ያንን በደንብ አድርገን ማየት ነፍሳችንን ማጣራት መቻል አለብን የሚለውን ሀሳብ ያስይዘናል አይደል? የተከበራችሁ ተመልካቾቻችን ስለ ሻዕባን ወር ትልቅነት ከሻዕባን ወር ጋር ተያይዞ ደግሞ ራሳችንን እንዴት ማዘጋጀት አለብን፣ ወደ አላህ እንዴት መመለስ አለብን፣ ተውበት ስናደርግ እንደ ቅድመ ሁኔታ ራሳችንን እንዴት እንተሳሰብ የሚለው ጉዳይ ላይ ደግሞ እያነሳን ቆይተን ነበረ። ካፍታ ቆይታ በኋላ የምንመለስ ይሆናል ወደ ውይይታችን። ተመልካቾቻችን ሙስሊም ተማሪዎች ሊግ ከሚንበር ቲቪ ጋር በመተባበር እያቀረበላችሁ በሚገኘው ልዩ የሻዕባን ወር መሰናዶ ላይ እንገኛለን። ከረፍት በፊት ባለው ውይይታችን ላይ እንግዲህ የሻዕባን ወር ትልቅ ወር ከመሆኑ ጋር ተያይዞ ሻዕባን ወር ላይ ራሳችንን እንዴት በተውበት እናጽዳ፣ ከራሳችን ጋር ደግሞ እንዴት ብለን እንተሳሰብ፣ ራሳችንን መተሳሰብ ለተውበት እንዴት መንገድ ይሆነናል የሚለውን እያነሳን ቆይተን ነበረ። አሁን ደግሞ ሂክማዬ ከዚህ ወር ጋር ተያይዞ ቀጥሎ ራሳችንን አጸዳን፣ ተውበት አደረግን፣ ሻዕባን ትልቅ ወር ነው ተባባልን፣ ወደ ከረመዳን የምንዘጋጅበት መዳረሻ ነው ተባባልን። ስለዚህ ሻዕባንን ትልቅ ወር ነው፣ ራሳችን እሺ ተጸዳን፣ ተውበት አደረግን፣ ስራችን ኦዲት ተደርጎ ቀረበ። እስከ ኒስፈ ሻዕባን መቼስ ስራችን 15 ላይ ወደ አላህ ሄዶ የሚቀርበው። ከዛ ደግሞ ለመጪው ረመዳንስ እንዴት ብለን እንዘጋጅ፣ በምን መልኩ መዘጋጀት ያስፈልገናል? ረመዳን ላይ ዝም ተብሎ ነው ወይ የሚገባው ወይስ ደግሞ ዝግጅት የሚያስፈልገው ነገር አለ ወይ? ምን አይነት ስራዎችን እንስራ? ያ በሚገባኝ ብዙ ዝግጅቶች ያስፈልጋሉ አይደል? ምክንያቱም ትልቅ እንግዳ ነው የምንቀበለውና ከነዛ መካከል እቅድ ማውጣት ነው። ትልቅ ደስ የሚል አስተሳሰብ አለ አይደል? አይዲዮሎጂ ስራን በንያ ይለካል እስልምና ላይ እና እያንዳንዱን ነገሮች ንያ እያደረግን ፕላን ማድረግ ማለት ነው። ብሬክዳውን ማድረግ ረመዳን ላይ ተማሪ ነኝ፣ ከዛ ደግሞ እንደ ቤተሰብ ደግሞ የቤተሰብ ሜምበር ስለሆንኩኝ ይሄ ኃላፊነቶች አሉብኝ፣ ሶሻል ወርክ ላይ እንዲህ ኃላፊነቶች አሉብኝ ምናምን የሚሉትን በማስፈር ከዚህ ጋር ምርጥ ረመዳንን ለማሳለፍ በጥሩ ሁኔታ በኢባዳም ፉል የሆነ በደንብ ኢባዳ ላይ በደንብ ጠንካራ ሆኜ እንዳሳልፍ የሚረዳኝን መንገዶች ምን ናቸው? ምን ባደርግ ነው ደግሞ የተሻለ ከዚህ ቀደሞቹ ረመዳኖች የተሻለ ማደርገው የሚለው የተጻፈ ታንጀብል የሆነ እቅድ ማውጣት በጣም ትልቁ ቁልፍ ይመስለኛል። በተለይ ደግሞ ረመዳን መቼስ ትልቅ የሆነው ረመዳን እንዲህ ነው ብለንም አናነሳለትም። ስለ ረመዳን ትልቅነት አይደለ
ትልቅ ነው። ምንም ጥያቄ የሌለው ነገር ነው። ለትልቅ ነገር ደግሞ ዝግጅት ይጠይቃል። አይደለም ለረመዳንና እንደው ትልቅ ነገር ብለሽ ስታስቢ እኮ ትልቅ ሀጃ ሲኖርበት ሰው ይዘጋጃል። ሰው ህንፃ ሲገነባ አሁን አርኪቴክቶች ፕላን አድርገው እንትኑ ሎጂስቲክሱ ተዘጋጅቶ ዲዛይን ተደርጎ ተጽፎ ተለክቶ ተመትሮ አንድ ሁለቴ እንትን በሚባለው ኮንሰፕት ማለት ነው 10 ጊዜ ለክታ አንድ ጊዜ ቆረጥ እንደሚባለው ከረመዳን በፊትም 10 ጊዜ መለካት ማየት ምንድነው ማድረግ ያለብኝ ሰዓቴን እንዴት መጠቀም እያንዳንዷ ደቂቃ ልታመልጠን ስለማይገባ ትልቅ እንግዳ ስለሆነ እየተቀበለን ያለ ነው። ራሳችንን ማዘጋጀት ራሳችንን እቅድ ውስጥ ማስገባት ግዴታ የሆነ ነገር ነው። የእቅዱ ስራ ደግሞ የሚጀምረው ረመዳን ከገባ በኋላ አይደለም። ምክንያቱም ረመዳኑ ከገባ በኋላ የምናቅድ ከሆነ ሳንሰራ እያቀድን ብቻ ረመዳኑ ያልቅብናል። ማቀድ ሲባል ቁጭ ብለን በስትክክል እኔ ማምነው እቅድ የሚባለው ቁጭ ብሎ ተጽፎ ሁላ ስንቶቻችን እንደሆነን አላቅም። ቁጭ ብለን ረመዳን ነው ይሄን ነገር ማሳካት መቻል አለብኝ ረመዳን እየደረሰ ስለሆነ ብለን ቁጭ ብለን የተጻፈ የሆነ ጥንቅቅ ያለ እቅድ ማዘጋጀት መቻል አለብን። ያ ስራ ደግሞ ከተቻለ ሲሆን ያው እንደ ሰለፎቻችን ከሆነ ቅድምም እያነሳ ነው ነበረ ከረፍት በፊት ባለው የመጀመሪያው ሰዓት ላይ ከ6 ወር በፊት ቀድመው አላሁመ በሊግና ረመዳን እያሉ ለረመዳን እየጓጉ እየተንቀሳቀሱ እየሰሩ ነው። ደግሞ በስራም ጭምር ነው የሚዘጋጁት። ሲሆን ከረጀብ በፊት ረጀብ ላይ ተዘርቶ ምትዘሪው ያው እቅድሽን ነው አይደለ? ሻዕባን ላይ ተኮትኩቶ ግን አሁንም ደግሞ አልረፈደም። ሻዕባን ላይ ነው ያለነው። አሁን ላይም ሳይረፍድ ዛሬ ባለንበት ሰዓት ተነስተን መጻፍ ማዘጋጀት መቻል አለብን። ለረመዳንም የሚመጥነው አይነት አቀባበል እሱ ነው እንጂ ዝም ብሎ ጥልቅ ብሎ መግባት ረመዳንን አይመጥንም። መጽሐፋችን ደግሞ ሪያሊስቲክ እንድንሆን ያደርገናል አይደል? አሁን የሆነ ነገር ፌል ቢያደርግብን እዚሁ ረመዳን ላይ ሳንገባ ሻዕባን ላይ ኦኬ ከዚህ ነገር ጋር አልሄደልኝም፣ ለምሳሌ ሌሊት መነሳት ሊሆን ይችላል። እዚህ ሰዓት ላይ እነሳለሁ ብለን የሆነ ነገር ቀን ላይ የምንሰራቸው ስራዎች አግደውን ምናምን ሳንነሳ ስንቀር ኦኬ ረመዳን ቢሆን እንደዚህ ነው የምታደርጊው ምናምን ብለን ራሳችንን ሼፕ ለማድረግ በደንብ ከሪያሊቲው ጋር እንዴት ፊት ማድረግ እችላለሁ የሚለውን በደንብ ከራሳችን ጋር እንድንመለከት ያደርገናል አይደል? ከረመዳን በፊት ሌላኛው ደግሞ በንያችን ብለናል ቅድም። የሰው ልጅ የሆነ ነገር ሀፕን ማድረግ ቢያደርግ ምናልባት በፍሪክሽን ኦፍ ሰከንድ ምን ሀፕን እንደሚያደርግ አናውቅም አይደል? የሆነ ነገር ቢፈጠር ወይ ጉልበት አንሶን ረመዳን ላይ ያንን ባንፈጽመው በንያችን እንድናገኝ ያስችለናል ማለት ነውና ይሄ ትልቅ እድል ነው። እቅዳችንን እንጻፍ አሁን እንሞክረው ሲባል እዚሁ ሻዕባን ላይ ያለን እንሞክረው ሲባል ትልቅ ኦፖርቹኒቲ ነው። ሻዕባን ላይ በተለይ በጣም ያነሳሹ ነገር እቅድ ላይ ስናነሳለ ረመዳን ማቀድ ሲባል ስለዚህ ምንን ያስይዘናል? ጽፎ ማቀድ አለ፣ ጽፎ ማዘጋጀት አለ። ከዛ ኋላ ደግሞ በተግባር መሞከር ኤክስፐሪመንት ማድረግ የሚባለው ነገር አለ። ረመዳናችን አያመ ማዕዱዳት ናቸው ሲጀመር መሞከሪያ ያቺ የተቆጠሩ ቀናት እያለሽ መሞከሪያ ካደረግሹ ማለት ችግር ነው ማለት ነው፣ ከሰራ ማለት ነው፣ ካልተሳካ ማለት። ስለዚህ አጀስት ለማድረግ በጣም የወደድኩት ሀሳብ መሞከር ከታቀደ በኋላ ደግሞ አቅደን የሆነ አጣጥፈን የሆነ ቦታ ላይ አልጋ ስር ልንከተው ወይ የሆነ ኖትቡክ ውስጥ ሸፍነን ልናስቀምጠው ምናምን ነገር ሳይሆን ያቀድነው ነገር ላይ ደግሞ ሻዕባንን ተጠቅመን እንደ ሻዕባን አስለን የስራ ወር ነው፣ በእንቅስቃሴ ነው፣ በሐረካ ነው የምንሰራበት፣ እየሰራን የምንሄድበት ወር ነው የሚለው ነው። እውነትም ቅድም ስናነሳ የነበረው ኦዲታችንንም ደግሞ መልካም ስራ ውስጥ ኢንጌጅ ማድረግ መጀመራችን ያሳምርልናል። እዛ ስራ ውስጥ መግባታችን በተግባር መንቀሳቀስ መጀመራችንን እኩልም ደግሞ አይደለ ፊሊንጉ በመንቀሳቀስ እየሰራሽ የሆነ ቀድመሽ እየቀራሽ ረመዳን ላይ 5 አختማለሁ ካልሽ ቢያንስ ሻዕባን ላይ ደግሞ 2-3 ብታختሚ ረመዳን ላይ 3 ለማختም የነየተ ሰው ደግሞ እስኪ 1-2 አختሜ ብሞክረው ብሎ ሻዕባን ላይ ይሄ እቅዱን ቴስት ማድረግ ደግሞ በደንብ ኢፌክቲቭ ያደርግልናል። የሆነ ፍሩት እንዲኖረው ያደርጋል። በጣም ጥሩ የሚያደርገው ደግሞ አሁን ነፍስያም አለች ሸይጣንም አለ ኤግዚስት እያደረገ ነው አይደል? ራሳችንን ቴስት ስናደርግ ከነዚህ ጋር ተደባድበን ነው ይሄን አቺቭ ማድረግ እችላለሁ ምንለው።
ከዛ ረመዳን ሲሆን ደግሞ ሸይጣንም ይታሰርልናል ትልቁ ጠላታችን። ከዛ ነፍስያም በጾም ትደክምልናለች። ከዛ በደንብ የሆነ ትልቅ ለውጥ ማምጣት እና ከረመዳን ምን ፈልገው አቺቭመንት በኋላ ላይ በተለያዩ ፕሮግራሞች እንመለከተዋለን። ምን ፈልገውን ረመዳን ለማሳለፍ በዋናነት ግልጽ ሆኖ እንዲታየን ያደርጋል። ያም ትልቅ እድል ነው። ሲጀመር ደግሞ ረመዳን ዘርሽን የምትሰበስቢበት የዛን ፍሬ የምትሰበስቢበት ነው እንጂ መሆን ያለበት ገና አዲስ ትግል ውስጥ ረመዳን ከገባ በኋላ ድጋሚ እንትን ደከመኝ ከዛ ኋላ 1-2 ቀን በነሻጣ ተራዊህ ተገብቶ ከዛ ኋላ ስትራፖ ያዘኝ እንቅልፍ አስቸገረኝ ምናምን የሚባልበት ወር አይደለም። እያንዳንዷ ደቂቃ እያንዳንዷ ሰከንድ ማተር ታረጋለች። በተለይ ደግሞ ለይለቱል ቀድር ሲሆን አሽረል አኺር ላይ አስቢው ኸይሩ ሚን አልፊ ሻህርን የያዘ ወር ምን ያክል ኢምፖርታንት እያንዳንዷ ሰከንድ ራሱ የሆነ ሰከንዶች በቀናት ራሱ ይተመናሉ ለይለቱል ቀድር ላይ አሽረል አኺር ላይ ሲሆን ማለት ነው። ስለዚህ እዛ ላይ ሪስክ መውሰድ አንችልም። ፊዚካሊ ሰውነታችንን መዘጋጀት አለበት፣ ስፒሪቹዋሊም ውስጣችን መዘጋጀት አለብን። ውስጣችንንም ውጫችንንም አዘጋጅተን ነው ወደ ረመዳን መግባት ያለብን እንጂ ዝም ተብሎ የሚገባበት ወር አይደለም። ረመዳን ላይ ዝም ብሎ እንደዚህ የሆነ አለ አይደለ የሰው ቤት ላይ ራሱ ስትገቢ ዘው ብለሽ እኮ አትገቢማ፣ አንኳክተሽ የሆነ አደብ አለውና የረመዳንም መዘጋጀት አደቡ ነው። ዝግጁ ሆነን ሰውነታችንን አዘጋጅተን ድክመታችንን ቀንሰን ቅድም ደግሞ የተባለው የተውበት ጉዳይ አለ። ውስጣችንን በተውበት ጥርት አድርገን በቃ ናፍቀነው ወደነው አጣጥመነው በራሱ ሻዕባን ላይ ፕሮሰስ ማድረጉ ወደዛ የመሄዱ ኢባዳዎች ውስጥ መግባቱ ራስሽ ላይ የሆነ ለውጥ ማየቱ እንደምንም ብለሽ ሻዕባን ላይ ተማሙተሽ ረመዳን 3 አኸትማለሁ ካልሽ እንደምንም አንድ ብታኸትሚ ረመዳን ላይ አቺቭመንቱ ራሱ የሆነ የሚሰጠው ጣዕም አለው አይደለ? የሆነ አይነት ጣዕም እየሰጠሽ ትገቢያለሽ። ዘው ብለሽ ስትገቢ ግን በቃ ዘው ብሎ ይወጣብሻል ረመዳኑ። በደንብ ፊል ሳታደርጊው ረመዳን ፈጠነብኝ እንደዚህ ሆነ ምናምን የሚሉ ሀሳቦች የሚመነጩት ከዚህ ነው። ልክ አንቺ ለመለማመድ ስትሞክሪ ኦኬ በደንብ ሰግዳለሁ አሁን በደንብ አጣጥመዋለሁ ቴስት አደርገዋለሁ ስትይ ዞር ስትይ ረመዳን አልቋል። እንደዛ ሀፕን የሚያደርገው ቅድሚያ የመዘጋጃና ፕላን የማድረጊያ ጊዜዎቻችንን ፏ ብለን ቁጭ ብለን ወይ ሰው በሚዘራ በሚኮተኩት ሰዓት በደንብ ተደላድለን ቁጭ ብለን ልክ ረመዳን ሲገባ ደግሞ ተፍተፍ ማለት ሰዓቱ አይበቃም ማለት ነው፣ አጭር ይሆንብናል። በተለይ ደግሞ እንደ ወጣት አይ ቲንክ ጊዜውን ነው መሰለኝ እንትኖችን ለምደናል። ይሄ ሾርት ከስ ነገሮችን በቀላሉ በቃ ተሰርተው እልቅ የሚሉ ቶሎ በቃ ጠቅ አድርገሽ የሆነ ነገር የሚያልቅበት ነው። የሆነ አሳይመንት ፕሮጀክት ካለብሽ ግቢ ቻት ጂፒቲ ይገባል በቃ በሰከንድ ውስጥ ፕሮሰስ አድርጎ ይሰራታል። ቲክቶክ ላይ ያሉት ቪዲዮዎች አጭር ናቸው እና ይሄ በረጅም ፕሮሰስ በዲሲፕሊን በኢፈርት እየተገኙ የሚመጡ ነገሮችን ይሄ ቢልድ ተደርጎ ፕሮሰሱ የሚያመጣውን ውጤት አይነት ነገር ቴስት ማድረግ ካቆምን ትንሽ ቆይተናል። የሆነ ሁሉም ነገር እልፍ ሲልብን በቃ የዚህኛው ረመዳን ደግሞ ኤቭሪ ይር የምንሰማው ነገር ሆኗል አይደለ? አንፎርቹኔትሊ ሳምንትም የቆየ አይመስልም አይደለም ወርምና ወይ 3 ቀን መሰለኝ እኮ 30 ቀን ሳይሆን ምናምን ነገር እየተባባል እናልፋለን። ግን ስናየው በደንብ ራሳችንን አስከነን ተረጋግተን የሆኑ ነገሮች ላይ በቃ ግራውንድድ ሆነን መስራት የሆነ ነገር ላይ ዲሲፕሊን ሆነን መዘውተርን ስላለመድን ነው። ደግሞ አላህ ዘንድም የተወደደው ስራ አድወሙሃ ወይን ቀለት ነው አይደለ? ብታንስ ራሱ ረጅም ጊዜን የወሰደው ሁሌ ኮንሲስት አድርጎ የቆየው ስራ ነው። አላህ ዘንድም የበለጠ የሚወደደው እኛ ካራክተር ላይ ሲግኒፊካንት የሆነ ለውጥ የሚታይ የሆነ ለውጥን የሚያመጣልን ረጅም ጊዜ ተዘጋጅተንበት ሰርተነው በቃ አስበንበት እንትን ያለው ነው። የሆነ ነገር አስበሽበት ስትሰሪው የሰጠሽውን ቫልዩ የሰጠሽውን ቦታ ይታያል። አላህ ደግሞ ጥሩ ቦታ ስትሰጪው ለረመዳን የኢህሳን ጀዛ ኢህሳን ነው አይደለ? هل جزاء الإحسان إلا الإحسان ነው እና በኢህሳን ስንሰራ አሳምረን ስንሰራ ከአላህም ደግሞ በኢህሳን እናገኛለን። አስቢ የአላህን ኢህሳን ደግሞ ስናገኝበት ቅድም እንዳልሽው በኢንቱዬ ግራውንድ የሆነ ነገር እኮ ቢልድ ማድረግ ከፈለግን ወይም ደግሞ
የሆነ ሀቢታችንን ማስተካከል ከፈለግን ከስር መሰረቱ አንስተን የሆኑ ነገሮችን ስንሞክር የሆኑ ነገሮችን ስናደርግ ነው የኛ ሀቢት የሚሆነው መጨረሻ ላይ ማለት ነው። ለምሳሌ ከረመዳን የተለያዩ ረመዳኖችን አሳልፈናል። የሆነ የምንፈልጋትን ባህሪ መጨረሻ ላይ ሼፕ ለማድረግ አንድ ባህሪ ሲደገም በዚህኛው ረመዳን የሆኑ 3-4 ነገሮችን ያዘን ኔክስት ላይ የሆኑ ነገሮችን እንይዛለን እያለን ነው ምንፈልጋትን ኢንቱ ማምጣት የምንችለው ማለት ነው። ይሄ ደግሞ የሚሆነው በደንብ ኮንሰንትሬሽናችንን ሰብሰብ አድርገን ይሄን ነገር ማድረግ አለብኝ ከዚህ ረመዳን ይሄን መውሰድ አለብኝ የሚለውን እርግጥ ብለን ስንሰራው ነው እንጂ ሩጫ ስናደርገው ባህሪ የመሆኑ ቻንስ ራሱ በዛው ልክ እየቀነሰ የመምጣት ሂደት አለው። ሌላኛው የምንታገስበት ነገር ምንድነው? እንደ መጨረሻ ርዕስ ቅድምም ስናነሳው ነበረ በዱዓ መታገዝን ይሄን ሁላ ካደረስን በኋላ ቦታውን ካወቅን በኋላ ውስጣችንን ካጠራን በኋላ የት ነው መድረስ የምንፈልገው ካልን በኋላ ደግሞ ያው የሚሰጠው ለአላህ Subhanahu Wa Ta'ala ነው ማለት ነው። በመልካም ነገርም ላይ ሁሉም በቻሌንጃችንም ላይ አላህ ላይ አይደለም እንደገፈው። ስለዚህ በዱዓ ማሰርም አለብን ማለት ነው። ነገር ይሁን አላህ እንዲያግዘን ጓጉተን እየጠበቅን እንዲያደርሰን የመጨረሻችንም ሊሆን አይደለም ይሄኛው ረመዳንና ያለፈው ረመዳን ራሱ እኮ ማን ያውቃል የመጨረሻችን ሆኖ ሊሆን ይችላል። አላህ ያደርሰንና በሰላም ሁሉ ጊዜ ረመዳን በቀረበ ቁጥር የሰው ልጅ ሊያሰጋው የሚገባው ነገር እደርስ ይሆን እንደዚህኛው አመት የሚለውን ዱዓ ማድረግ ይጠበቅብናል። በደንብ ዱዓ ማድረግ ምክንያቱም ፕላን ማውጣት ብቻ አቺቭ ለማድረግ ሊያገዘን አይችልም። اللهم اعنا على ذكرك وشكرك ምንለው እኮ ፓወር ይሄንን ሁሉ እቅዳችንን እንዲህ እናደርጋለን ብለን ያወጣነውን ነገር እንድናደርግ የሚያስችለንን ፓወር የምናገኘው ከአላህ በመሆኑ በዱዓ መታገዝ ቅድም ብለናል። ምን እንደሚፈጠር አናቅምና አላህ Subhanahu Wa Ta'ala እንዲያደርሰን ረሱል ሰለላሁ በዱዓ እንድንታገዝ መክረውናል አይደል? اللهم بارك لنا رجب وشعبان وبلغنا اللهم رمضان ይሉ ነበርና በስነ ስርዓት አላህ ረመዳንን በአፊያ ደግሞ በአፊያ እንዲያደርሰን እንዲሁ ያየነው ላንጾም ልንችል እንችላለን። የሆነ ነገር የሆነ ኢባዳን እንዳናደርግ የሆነ ነገር ሀፕን ሊያደርግ ይችላልና ኢን ዲቴል ዱዓ ማድረግ ከአፊያችን ጋር ቤተሰባችን በጥሩ ሐል ላይ ሆኖ እንዲገጥመን ረመዳን እንዲመጣልን በደንብ ዱዓ ማድረግ መቻል አለብን። ውድ ተመልካቾቻችን የዛሬ ቆይታችን ይሄን ይመስል ነበረ። እንግዲህ የተከበረው ትልቁ የሻዕባን ወር ላይ እንገኛለን። ተጠቅመንበት ተዘጋጅተን ለረመዳን ተዘጋጅተን መልካም ስራዎቻችንን ደግሞ ሰብስበን በመልካም መልኩ አጠናቀን ወደ አላህ ተመልሰን ተውበት አድርገን ለረመዳናችን ደግሞ አቅደንና ዝግጁ ሆነን ልንገባ ይገባል የሚለውን ሐሳብ ዛሬ አንስተናል። ሚንበር ቲቪ ከሙስሊም ተማሪዎች ጋር ሊግ ጋር በመተባበር ወደ እናንተ ያቀረበላችሁ ልዩ የሻዕባን ወር መሰናዶ ነበረ። በቀጣይ ክፍል እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።